ምንድነው አሁን እኔ ላይ ቪዲዮ ሰርተ በዚህ ልክ ልትናገረኝ የቻልክበት ምክንያት ምንድነው? ስሙት የሚናገሩ በጣም የሚደብር ነገር ኖረውታል። ጠይቃቸው፣ ታውቃቸዋለህ። አግናጥሮስን ኖረዋል፣ ሆነዋል። ጠይቃ እኔ ዛሬ ጠይቃለሁ። ፖሊካርፕን ሆነዋል፣ ኖረዋል። እጠይቃለሁ ዛሬ። አትመልስልኝም፣ ያሳፍርሃል። አየህ፣ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝን ሳይሆን በሰው ፊት ከፍ ከፍ የሚያደርገኝን ነው። እንድኖር ለዚህ እድል ነው የተጠራሁት። እውነቱን ልንገርህ፣ ለዚህ እድልና ኃላፊነት ነው የተጠራኸው ወንድሜ። ትናንትና አንተው ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እባክህ እጅ ለእጅ ተያይዘን ወደ ታጨለን ወደ ክርስቶስ መንግስት እንሂድ። በዚህ ጉዳይ ላይ ሀሳብ መስጠት አልፈለኩም አላችሁ። በዚህ ጉዳይ ላይ ሀሳብ መስጠት ስለፈለኩ ነው ቪዲዮውን ከፍቼ ያሰማኋችሁ። ከዚህ በፊት እንደምነግራችሁ ነው እዚህ ሶሻል ሚዲያ ላይ ጌታን ተቀበልን የሚሉ ሰዎች በአንድ ጊዜ ወደ ፕሮቴስታንቱ ዓለም ሲመጡ ማይክ ጨብጠው ሰባኪ የሚሆኑበት ጉዳይ አይገባኝም። የእውነት ክርስቲያን ብትሆን ምን አደረገ ልትለው ይገባ ነበር። የእውነት ክርስቲያን ብትሆን እውነት አንተ ክርስቶስን የምታውቅ ቢሆን ኖሮ በክርስትና ህይወት ውስጥ ብታልፍ ኖሮ ምንም ነገር አታረግም። ይሄን ነው የምታረገው። በነገራችን ላይ በእናንተ ክርስቶስ እያዘን እንደሆነ ወቁ። እንደተናገርከው እንደምትሳደበው ልንሳደብ ልንናገርህ አይደለም። ለዚህ አይደለም የተጠራ ነው። ለዚህ ህይወት አይደለም። ይሄ ህይወት ለኛ አይገባም፣ አይገባም። በቃ ሰውን የምንግፋበት ዓለም ውስጥ አይደለም የመጣ ነው። በክርስቶስ ያለ ብዙዎችን በፍቅር የምንስብበት ዓለም ውስጥ ነው ያለ ነው። ዛሬ ጳውሎስ ቢኖር አንተ ጳውሎስን ብታገኘው ምን ልታደርገው ነበር? ልትሰቅለው ነበረ? ልትገለው ነው? እውነቴን ነው። ይሄ ፕላትፎርም ባይኖር ምን ታረግ ነበረ? በአካል ብታገኘው ትገለኝ ነበር? ታሳድደኝ ነበር? መልኩንና ሲስተሙን ቀየረ እንጂ ብዙዎችን እያሳደድክ ነው። ያ እውነትህን ነው። ስለ መጽሐፍ ቅዱስ ህይወት ታሪክ ብታውቅ፣ መጽሐፍ ቅዱስን ብታውቅ፣ በአንዱ የቅዱስ ጴጥሮስ ስብከት ከ3000 በላይ ነፍስ ወደ ክርስቶስ አካል ውስጥ ሲጨመሩ ይሄ ለአንተ ተአምር ነው። ምክንያቱም መጽሐፍ ቅዱስን አታውቅም። በአንዱ የጴጥሮስ ስብከት፣ በዛች ስብከት ማለት ነው ወደ ክርስቶስ አካል ነው የተጨመሩት። ያ ሁሉ የሐዋርያት ሥራ ምዕራፍ 2 ላይ ሄድና አንብብ። ምን ይሰራልሃል የቀራጭነት ህይወት? ንገረኝ፣ ምንድነው ጥቅሙ? በነገራችን ላይ እግዚአብሔር እድል እየሰጠው ነው። እኔ አቤል እግዚአብሔር እድል እየሰጠህ ነው። እድልህን ተጠቀም። በአንተ ንግግር የምትሰብረው ማንም ክርስቲያን የለም። በአንተ ንግግር የምታሸማቅቀው ማንም ክርስቲያን የለም። በአንተ ንግግር ሪግሬት የሚያደርግ ማንም ሰው የለም። ምናልባት ብዙዎችን አስለቅሰሃል፣ ብዙዎችን አሳዝነሃል። ብዙዎችን አውቃለሁ። አንድም ቀን ቤትን ስከፍት እማልመጣው እማላይህ ዝም ብዬ አይደለም። ለእግዚአብሔር መንግስት እንቅፋት የሆንክ አይነት ሰው ስለሆንክ ነው። ማንንም ሲናገር እኔ ደስ አይለኝ። እኔ ክርስቲያን ነኝ የሚል ሰው ስለ ጠፊው ህይወት ነው የሚለምነው።
የተናገርኳቸው ዝም ብዬ እንዳይመስል እዛ ቤትም እያለሁ የማይነኩ ቁጥሮች እንደሆኑ አውቃለሁ። መሀላቸው ገብቼ አፈረስኳቸው። እኔ ዝም ብዬ አልነበረም። እንዳንተ ጉብ ብዬ የመጣው እየለጠፍኩ አይደለም እንትን ስል የነበረው ያንተ ስድብ ነው። በቃ ማሸነፍ የሆነ አንዳንድ ጊዜ ያለፈ ህይወት ዛሬ ላይ ኤክሰርሳይዝ አያርግብህ እንጂ ገብተዋል። 2 ዓመት ነው በውስጥ መስመር የለመናቸው። 2 ዓመት ሙሉ ክርስቲያን እንዲሆኑ ነበር የለመናቸው። ያው በዛ ወገን ጴንጤና ፕሮቴስታንት ይሰደብላቸው እንጂ ወቀጣ ውስጥ ነው ያሉት። በቃ ትሸለማለህ፣ በቃ አንተ ተሳደብላቸው። ሌላ ነገር እኮ አይደለም። ደምረው እኮ መኪና የተገዛለት ምንም ነገር እኮ አድርጓ ወይ እውቀት እንትን ብሏቸው አይደለም። በቃ ጴንጤን ስለሰደበላቸው ምንም እኮ ሌላ ነገር እኮ አድርጎ አይደለም። ተመስገን ጌታ እኮ ቁጭ ብሎ ህይወቱን የሚኖረው ምንም ስራ ሳይሰራ ጴንጤን ስለተሳደበላቸው ነው። ስለዋሸ 34 ዓመት ሙሉ ፓስተር ነበርኩ ስላለ ምንም እኮ አይደለም። ሚስቱን፣ ልጆቹን፣ ሁሉ ነገሩን ጥሎ አንድ የሆነ ዮሐንስ ወንጌል ምዕራፍ 6 ላይ አንድ ታሪክ ትዝ ይለኛልና እናንተ ስለትሄዱ ትወዳላችሁን ብለው የመጨረሻው ቁጥር አካባቢ እናንተ ስለትሄዱ ትወዳላችሁን አላቸው። ጌታዊ ሁሉም ሄደ ሲሉት እናንተ ስለትሄዱ ትወዳላችሁን ነው ያለው። የክርስቶስ ጥያቄ በጣም አሜዚንግ የሆነ ጥያቄ ይጠይቃቸውና እናንተ ስለትሄዱ ትወዳላችሁ? ወዳጄ ልትሄድ ከወደድክ ሂድ። አንጎ ያስቀመጠ አምላክ የለም። በፍቅር የሚገዛ አምላክ ነው ያለው። በነገራችን ላይ ልትሄድ ከወደድክ ሂድ። አየህ፣ እኔ እንዳንተ አላጭበረበርኩም። እኔ አላታለም። በወንጌላውያን ስም ወንጌላውያንን እየሰደብኩ ከኦርቶዶክሳውያን እርዳታ አልቀበልም። እዛ ቁጭ ብዬ ኦርቶዶክስ ቤተክርስቲያን እየሳደብኩ ከወንጌላውያን እርዳታ መቀበል አይነት ሰው አይደለም። እንዲህ አይነት ህሊናም የለኝም። ማድረግ እኮ እችል ነበርኩ። አንድ ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትሳደብ አይተህ ታውቃለህ? አንድ ቀን? አንተ እኮ ቤተ እምነት ጭምር ነው እኮ የምትሰደበው አንተ። ይሄ የክርስትና ግብር አይደለም። እግዚአብሔር ስለማይወደው ዋሽተህ ወይም ቁጭ ብለህ እየተሳደብክ እግዚአብሔር የሚሸልምህ እንዳይመስል። እግዚአብሔር አይሸልምህም። እስቲ ቁጭ በል። እውነት ወንጌልን ተናግረህ ጨርሰህ ነው ስድብ ውስጥ የገባኸው? ምን ነው እግዚአብሔርን እኔ አቅልሃለሁ አልከው? በቃ አሁን እኮ ምን እያለ እንደሆነ ታውቃላችሁ? እግዚአብሔር አንተ አታስፈልግም እኔ አቅልሃለሁ የሚባል ደረጃ ላይ ደርሷል ይሄ ግለሰብ። እኔ አቅልሃለሁ አንተ ተው። ወደጄ እኔ የመማር ችግር ያለብኝ ሰው አይደለሁ። ማላውቀውን ጥግ ድረስ ሄጄ ጠይቄ ማወቅ አይነት ሰው ነኝ። እና ቢቀርብህስ እኔ አድቫይዝ ላድርግ። ያለው የክርስትና ዓለም ውስጥ አይደለም። ምናልባት እንጀራዬ ነው ብለህ ልታስብ ትችላለህ። እንጀራ የጀመረው ሌላ ቦታ እኮ አይደለም። እንጀራ ከጫት ቤት፣ ከሲጃራ ቤት፣ ከመጠጥ ቤት፣ ከዝሙት ቤት እጅህን ይዞ ያወጣህን ፓስተር መሳደብ በጀመርክ ሰዓት ነው ጭንቅላትህ ጤናማ እንዳልሆነ ያወቅኩት።
ይሉኝታ የሚባል ነገር አለ። አይሮን ነው። ምንድን ነው ሙያክ? ስድብ ምንድን ነው? ስራ ስድብ። አንዳንዴ እኮ ዝም ብለህ የምታልፋቸው ነገሮች አሉ። እስኪ ወይ ኦርቶዶክስ ውስጥ ግባ እና ኦርቶዶክስ ነው ብለን እስኪ አንተ ውይይት ጥራን፣ እኔ ኦርቶዶክስ ነኝ ብል ወይና ወደዚህ እኔ ወንጌል አማኝ ነኝ በልና አንተ በዚህ መስፈርት መሆን አትችልም በለኝ። እንግዲህ ስሙት። የምታውቁት ወንድማችን እንግዲህ በኦርቶዶክስ ቤተክርስቲያን በጣም ታላቅ ተቀባይነትን ሲያጣ ያው ደግሞ ታላቅ ተቀባይነትን ሲያጣ ምናልባት ሞዴሬተር የሰጠኋችሁ ሰዎች ታውቃላችሁ። አቤል አቡና ካለው ተከታይ በላይ እኔ ብሎክ ያረኳቸው ይበልጣሉ። መቶ 78,000 ተከታይ የነበረው አካውንት የዛሬ 4 ዓመት ነው የተዘጋብኝ። እንዴት እንደተዘጋብኝም ስለማቅ ማለት ነው። ይሄ አዲሱ አካውንት ነው በነገራችን ላይ። ወዳጄ እኔ ማን ነኝ? እኔ ምንድን ነኝ? ተቀባይነትን የማገኘው ተቀባይነት ስለማግኘትና ስለማጣት የምታወራው እንዴት ነው? እኔን ዲስማሽ ትስለኝ ነበር። እኔ አይሮት ነው። እኔ ማን ነኝ? ምንድን ነኝ? እኔ ተቀባይነት እንዴ? እኔ እኮ የሃይማኖት መሪ አይደለሁም። እኔ እኮ በክህነት ውስጥ ያለው ሰው አይደለም። እኔ እኮ እረኛ አይደለሁም። በኦርቶዶክስ ቤተክርስቲያን ውስጥ በግ የነበርኩ ሰው ነኝ። አዎ ዳኒ፣ አንተም ብሎክ ተደርገህ ነበር። የምሬን ነው። በነገራችን ላይ እኔ ብሎክ ነው ማድረግ በቃ። ምክንያቱም በቃ እግዚአብሔርን መስማት ከማይፈልግ ሰው ጋር ጊዜ ማቃጠል ስለማልፈልግ የምሬን ነው የምላቸው። በጣም ብዙዎች እኔ ቤት ብሎክ ተደርገዋል። እንደውም ሆሴ ብትመጣ በጣም ትነግራቸዋለች። እንዴ ሁሉ እስኪያቀታቸው ድረስ ሙሉ ሞዴሬተር ከብሎክ መፍታትን የተያያዙት በነገራችን ላይ እኔ ቤት ቁጭ ብለው ታውቃለህ። ግን አቤል አቡና መዝሙር ያሬድን ብሎክ አድርጌው እንደነበረ ታውቃለህ። አንተ የምታጨበጭብላቸውን ሰዎች በጠቅላላ ብሎክ አድርጌያቸው እንደነበረ እየለመኑ እኮ ነው በሞዴሬተሮች እየተፈቱ የነበረው። ሲፈቷቸው ብሎክ አደርጋቸዋለሁ እየገባው ሲፈቷቸው ብሎክ አደርጋቸው ነበር። እግዚአብሔርን ከማያይና እግዚአብሔርን ከማያሳይ ህዝብ ጋር ህብረት ማድረግ ስለማልፈልግ ኢቭን አንተ አሁን እንትን የምትላቸው ሰዎች በጠቅላላ እኔ ብሎክ አድርገን እኔም ብሎክ ያደረግኳቸው። በቀደም ነው ልጆቹ አዲስ ሞዴሬተር ሰጥቷቸው ከብሎክ የፈቷቸው። አንዳንዴ አለመታወቅ በጣም ከባድ ነውና በነገራችን ላይ እኔ ሰው እንዲቀበለኝ አይደለም እግዚአብሔር እንዲቀበለኝ ነው። እኔ መታየት አልፈልግም፣ እግዚአብሔር እንዲታይ ነው። እግዚአብሔር እንዲታይ ባገኘሁት አጋጣሚ ሁሉ በስርዓት ፎቶዬን እኮ መልቀቅ የጀመርኩት አሁን በቅርብ ነው። በጣም ብዙ ነገር ሲሉ በቃ እስኪ እውነት ታቁኛላችሁ ብዬ ፎቶ የለቀኩት በቅርብ ነው። ማንም ሰው ስለማያውቀኝ ማለት ነው። እኔ በሰው ታጅቤ ሰው አጅቤ መዞር አይነት ሰው አይደለሁም። ከኔ ይልቅ ክርስቶስ ይክበር፣ ከኔ ይልቅ ክርስቶስ ይገለጥ እያልኩ ማሰብ አይነት ሰው ነበር።
እዛ ተቀባይነትን ሲያጣ ትልቅ የሆነ ከተቀባይ እንዴ ኧረ እኔ እዚህ ውስጥም እንዳትቀበሉኝ እንዴ እንደ እግዚአብሔር ቃል ስናገር እንደ እግዚአብሔር ቃል ትመዝኑኛላችሁ። ከእግዚአብሔር ቃል ውጭ ከሆነ ሪጀክት ታደርጉታላችሁ። የማይጠቅማችሁ ቦታ ላይ ግን ጊዜ አታሳልፉ። ይሄን ነው የምላችሁ የእውነት የማይጠቅማችሁ ቦታ ላይ በማይጠቅም አካሄድ ጊዜ አታሳልፉ። ትልቅ የሆነ ከፍተኛ የሆነ እንትን ሲል የትናንትና ታሪኬን ማውራት ስለማልፈልግ ነው ዛሬ ማውራ። ትናንት እንዲያርጌ እንዲ ወዳጄ የክርስትና ሩጫ ማለት እስከ መስቀል ድረስ ነው። ሁል ጊዜ የክርስትና ሩጫ ሰርግና ምላሽ አይደለም። ለቅሶም አለበት፣ ሐዘን አለበት፣ መከራ አለበት፣ መገፋት አለበት፣ መውደቅ መነሳት አለበት። ጻድቅ 7 ይወድቃል 7 ይነሳል። ወንድምህ አንዴ ወድቆ ብታየው ጭንቅላቱን ረግጠህ እንዳይነሳ እያረከው ነው። ጭንቅላቱን ረግጠህ ነው እንዳይነሳ እያረከው ያለው። በተኛበት እየቀጠቀጥከው ነው፣ እየጨፈጨፍከው ነው ወንድምህ። ማነው አሁን ያንተ ወንድም? እዚህ ሉቃስ ወንጌል ላይ ነው አይደለ? በጣም አንድ የሚገርም ቃል አለ። ባልንጀራዬ ማን ነው ብሎ ጠይቋቸው ነበር ነው ክርስቶስን። ባልንጀራዬ ማን ነው አለ። 10ቱ ትእዛዛትን ለ2 ከፍሎ ነገረው። ክርስቶስ ሲጠይቀው በሕግ የተጻፈውን ፈጽም ሲለው ጠብቅ ያለው ከልጅነት ይጀምረው አለ። ለ2 ከፍሎ ከሕግ የትኞቹ ነው ብሎ ሲጠይቀው እግዚአብሔር አምላክህን በፍጹም ልብህ ውደድ የሚለውን እና ባልንጀራህን ውደድ 10ቱን ትእዛዛት ለ2 ከፈለው። ፍቅረ ቢጽና ፍቅረ እግዚአብሔር አድርጎ እውነት ብለሃል እሱንም ፈጽማለሁ። በንቀት ነበረ ክርስቶስን ሲያዩ የነበረው። ከዚያ ምን አለ? ባልንጀራዬስ ማን ነው አለ። እንግዲህ ወዳጄ ያ ፈሪሳዊ አይሁድ መምህር ክርስቶስን የጠየቀው ጥያቄ ነው። ባልንጀራዬስ ማን ነው አለ። አቤል ባልንጀራህ ማን ነው? እኔ አሁን ባልንጀራዬ ላረግህ ብል ክርስቶስ እንኳን እንዳረግህ አይጋብዘኝም። ምን እንዳለው ታውቃላችሁ? አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ይላል በጀብራሪዎች እጅ ላይ ወደቀ። ደበደቡት። በሞትና በሕይወት መካከል አቁስለውት ሄዱ። ትተውት ሄዷል። አንድ ካህን መጣ። አይቶትም ገለል ብሎ አለፈ። በደንብ ስማ። ካህናት እንደማን እንደነበሩ ታውቃላችሁ? የሰው ልጆችን ፍጹም ድህነት ሊያሰጡ ያልቻሉ በአሮን በኩል የመጡ በዘር ሌዋውያን የሆኑ ጄኒዮሎጂካሊ ማንን የሆኑ ከአሮን ወገን የሆኑ ከሙሴ አይደለም ከሙሴ አይደለም። በነገራችን ላይ አሮንና ሙሴ ወንድማማች ናቸው። አንተና ልጆችህን የተባለው አሮን በአሮን በኩል የመጣ ክህነት ለሰው ልጆች ፍጹም እረፍት፣ ሰላም መስጠት አልቻለም። ከነፍስ ቁስል ሊያድነው አልቻለም። አንድ ካህን መጣ፣ አይቶትም ገሸሽ ብሎታል። አንድ ፈሪሳዊ መጣ፣ አየው፣ እርሱም ገሸሽ ብሎት አለፈ። ሄደ፣ ትቶት ሄደ። እነዛ ለእግዚአብሔር መንግስት እንቀናለን የሚሉ ሕግ አዋቂ ነን፣ ሰንበት ታላቅ ናት የሚሉ የከበርን ነን የሚሉ ለማዕዳቸው ያላቸው ክብር እንኳን ያላቸው ክብር ለሌሎች ሰዎች ካላቸው ክብር ይበልጣል። ማዕድን በጣም ያከብሩ ነበር። በሰንበት እግራቸውን ከጥፉበት ራሳቸውን ፈሪሳዊ ብለው ነው የሚጠሩት። ምን ማለት እንደሆነ ታውቃላችሁ? የተለየ ማለት ነው። ፓራሽ ማለት መለየት ማለት የተለየ ማለት ነው። ራሳቸውን የተለየነን ብለው የሚያስቡ አዩ። እነዚያ ሁሉ ለሕግ ቀናኢ ነን የሚሉ በሕግ ውስጥ እንኖራለን የሚሉ
በደንብ አስተውሉ። ለሰው ልጆች ሰላም ነፃነትን ሊሰጡ አልቻሉ። አዩ አይቶትም በእነርሱ ህግ በኩል ይህ ሰው መዳን ስለማይችል ገሸሽ ብሎ ትቶት ሄደ። አንድ ሳምራዊ መጣ፣ ለብዙዎች ረፍት የሆነ ህማማችንን የታመመ ስንታመም አክሞ ያዳነን ስንታመም ከነ ህማማችን ሳይሆን ትቶን ሄደ። ህማማችንን አስታሞን እስክመጣ ድረስ ብሎ 2 ዲናር የቀረውን ስመለስ እከፍላለሁ ብሎ በደንብ አስተውል። ያ ሳምራዊ አየው፣ በጣም አዘነለት። ካየውም ወረደ፣ በቁስሉ ላይም የወይን ጠጅ አፈሰሰለት፣ ቁስሉንም በማበሻው አስተሰረለት። አቅፎም አንተ ቁስለኛ ነህ ብሎ ሳይጠየፈው አየው ላይ ጫነ። ይዞትም ወዴት ሄደ? ወደ ባለ መድኃኒት ቤት። አብሮትም ሆነ። አያችሁ፣ እስክመጣ ድረስ አክሙ ብሎ 2 ዲናር ሰጠ። ምን እንዳልታቀለ ከዚህ በላይ የምታወጣውን ወጪ እኔ ስመለስ እከፍልሃለሁ አለ። ከዛ ምን አለው መሰለህ? ከሶስቱ ለዚህ ባልንጀራው ማን ነው ብሎ ጠየቀው። በጎና መልካም ያደረገለት ብሎ መለሰ። አንተም ለባልንጀራህ ይሄን አድርጋለሁ። እንግዲህ ይሄንን ንግግር ቆርጣችሁ ላኩለት። እንዴት ባልንጀራዬ ላድርግ ብሎሃል? አንተ ለኔ መልካም እያደረክልኝ አይደለም። ከምትሰድበኝ ለምን አትጠይቀኝም? ከምታንጓጠ የሌለ ስም ከምትለጥፍብኝ ለምን አታወራኝም? እኔ እንድጠፋ አይደለም። አሁንም እግዚአብሔር በእኔ በኩል ጥሪ እያደረገልህ ነው። ምናልባት እግዚአብሔርን አሳዘነ፣ የእግዚአብሔርን ልብ ሰብረ የምትበላው እንጀራ ካለ ይቅርብ ወንድሜ። እሱን ይዘህ ብትራብ ይሻልሃል፣ ብትገፋ ይሻልሃል፣ ብትወድቅ ብትነሳ ይሻልሃል። እርሱ የሌለበት ህይወት ሲኦል። በቃ ይቅርብ። እውነቴን ነው የምልህ። እና እኔ ክፉ ነገር አልናገርም። ምናልባት ካንተ በተሻለ ስለ ፕሮቴስታንት ቤተ እምነት ትምህርት እውቀቱ እንዳለኝ በደንብ ታውቃለህ። እውቀት ነው የምልህ፣ ስለ ህይወት አይደለም ያወራው። በደንብ ስለምታውቀው ግን እኔ አንድ ጥሪ ማደርግልህ ነገር ምናልባት ያለህበት ቤተ እምነት ረፍትና ሰላም ካልሰጠ አሁንም ደግሜ ልንገርህ፣ ሚዲያ ላይ ከመውጣት ይልቅ አስቀድመ ጸልይ። ስድብ ላንተ ህይወት አይሆንም። እኔ ሰባኪ አይደለሁም። እኔ መምህር አይደለም። ልስበካችሁ ላስተምራችሁ እያልኩኝ ርዕስ አልለጠፍኩም። ላስተምራችሁ ብዬ ርዕስ አልለጠፍኩም። ትናንትና እንዲ ሶሻል ሚዲያ ላይ እንዲ ሆኖ እንዲ ተደርጎ እንዲ አላቀህም። እኔ ሲጀመርም እኔ መጽሐፍ ቅዱስ ለኔ ሐዲስ አይደለም። በነገራችን ላይ መጽሐፍ ቅዱስ ከሆነ ከዓለማዊ ቦታ አይደለም የመጣሁት። ጭራሽ መጽሐፍ ቅዱስ ከሌለበት ቦታ አይደለም። ምናልባት አንተ በእንዲህ አይነት ህይወት ውስጥ አልፈ ሊሆን ይችላል። አንተ በህይወት ያሳለፍከው ህይወት በእኔ ህይወት ውስጥ የለም። እኔ አልዘሙትም ነበር፣ አልቅምም፣ አላጨስም ነበር።
አልሰክርም ነበር በየቦታው። እንዲህ አይነት ህይወት ውስጥ አልነበርኩም። ከልጅነቴ ጀምሮ እግዚአብሔር እያገዘ የመጽሐፍ ቅዱስን እያጠና ያደግኩ ልጅ ነኝ። እንደምታስበኝ አይነትም ሰው አይደለሁም። ሲጀመር እኮ ወጥቼ እንዲላርግም አላልኩም። እንዲሆን እንዲደረግም እያልኩ አይደለም። እኔ ኢንስትራክሽን እየሰጠው አይደለም፣ ኢንስትራክተርም አይደለም። በነገራችን ላይ በጌታ ቤት በደንብ ሰማኝ። በጌታ ቤት ጠዋት 11 ሰዓት የመጣው እኩል ዋጋ አለው። አንተ ዋጋውን አትነሳውም። ምናልባት ጠዋት መጥቻለሁ የምትል ከሆነ ጠዋት የመምጣት ፍሬህ ምንድን ነው? ፍሬን ይጠይቃል ጌታ። ፍሬህ ምንድን ነው? እስኪ ፍሬውን ጠይቁት። ያንተ ፍሬ መሳደብ ነው? ያንተ ፍሬ ወንድሞችህን መግፋት ነው? ያንተ ፍሬ እገሌ እንዲህ ነው እገሌ እንዲህ ነው እያሉ መሳደብ ነው? ያንተ ፍሬ ከሆነ የእምነት ተቋም ጋር ህብረት አድርጎ ያሉበትን ተቋም መሳደብ ነው? አንድ ቀን ይሄን ሳደረግ አይተኸኝ ታውቃለህ? ባለሁበት ቤተ እምነት ውስጥ ከወንጌላውያን አማኝ ጋር ሆኜ አንድ ቀን ኦርቶዶክስን ስሳደብ ሰምተህ ታውቃለህ? አይተህ ታውቃለህ? አንድ ቪዲዮ ሰርቼ ስሳደብ አይተህ ሰምተህ ታውቃለህ? አላደርግም። ምክንያቱም ይሄ ፕላትፎርም እንጀራዬ ስላልሆነ። እንጀራዬ ቢሆን ስለ ምድራዊ ነገር ብቻ ነው ማስበው፣ ስለምፈጥራቸው ኮንተንቶች ነው። ምን ባደረግ ማን ምን ይለኛል እያልኩ ተቀባይነትን እንትን እያልኩኝ ነው ምሰራው። አንተ አሁን ሌላ ምንም አሁን ላይ ምንም ቪዲዮ የሚያሰራ ምንም አይነት ነገር የለም። ምንም አይነት ግራውንድ የለህም። ኦርቶዶክሳውያን ጎበዝ ብለው ደስ እንዲላቸው ነው። ምንም ክፉ ነገር አልተናገርኩትም። ስላለፉ አባቶች መናገር ሳይሆን ያለፉ አባቶችን መምሰል ነው ክርስትና። ክርስትና ቁጭ ብለህ የምታረክበት ሳይሆን የምትኖረው ህይወት ነው። እኔ ዛሬም ልንገርህ፣ ለሁሉም ነው ልነግራቸው የምፈልገው፣ ክርስትና የምትኖሩት ህይወት እንጂ እገሌ እንዲያረገ እያልክ የምታረክበት ህይወት አይደለም። አደረገ፣ ደግ አደረገ፣ እሰየው። አንተስ ምን አደረክ? ክርስቶስ እገሌ እንዲያደረገ ብለህ ስለተናገርክ ባንተ አይከብርም። በነገራችን እገሌ እንዲህ ነው እገሌ እንዲያደረገ እገሌ እንዲሆነ ስላልክ ባንተ የሚከብር ክርስቶስ የለም። አይከብርም። በነገራችን ላይ ጎበዝ ስለ እገሌ እኮ እንዲያወርታል ብሎ አይሸልምህም። እገሌን ወደ መምሰል አድጋሃል ወይ ብሎ ነው የሚጠይቅ። ዳስ ቴዎሲስ ማለት እኮ እግዚአብሔርን ወደ መምሰል ማድረግ ማለት እኮ ነው። እኔ ክርስቶስን እንደመሰልኩ አለ ቅዱስ ጳውሎስ፣ እናንተ እኔን ምሰሉኝ አለ። ባልንጀራዬ እንዳላደርግህ በመጽሐፍ ቅዱስ መዘንኩ። ባልንጀራዬ ይሆንክ አይደለም። እኔ አንተን ማውጣህ የመጽሐፍ ቅዱስ ሚዛን ላይ ነው፣ ሌላ ነገር ላይ አይደለም ማውጣህ። አንተ በምትለው ልክ እኔ አይደለሁም፣ አልተናገርኩም በዛ ልክ። እንዲህ ልታወራ የሚችል እኔ መድረክ ጨብጡ እንዲህ ካላደረኩ እንዲህ ካልሆንኩ እኔ የትኛውን መድረክ ላይ አልወጣሁም ወዳጄ። እኔ በጣም ፈሪ ነኝ። እኔ ቲክታክ ላይ እንደምናገረው እንዳይመስልህ። በጣም ምፈራ፣ በህይወቴ በጣም ሰውን ማከብር አይነት ሰው ነኝ።
እና እባክህ ለብዙዎች መሰናከያ አትሁን። የእውነቴ ነው። ለብዙዎች መሰናከያ እየሆንክ ነው። ብዙዎች ከእግዚአብሔር መንግስት እንዲወጡ እያደረግክ ነው። እና እባክህ እኔ ስቲል ይኸውልህ ከፓስተሬ ጋር ዲስከስ እያደረግኩ ነው። እንግዲህ መስማት የምትፈልግ ከሆነ አሁን አይደለም ዲስከስ ማድረግ የጀመርነው፣ ቆይተናል። ኦፊሻሊም ተናግሬያለሁ እኮ እኔ አንተ ስለ ዛሬ ታወራለህ አይደል? በጣም ብዙ ጊዜ ዲስከስ እያደረግን ነው የመጣን። አንድ ቀን እናሳያለን ፓስተሬ ማን እንደሆነ። እንዳንተ ሚዲያ ላይ የሚሳደብ ምናምን እንደዛ አይደለም። ወጥቶ ገሌ የሆነ ማንጓጠጥ ሰውን እንትን መዘርጠጥ ምናምን ምናልባት ጸባይ የሚኖረ ከሆነ ይሄን ነገር ላሳይ ይፈልጋል። ጸባይ የሚሆነ ምናልባት የምትማር ከሆነ በእኔ ህይወት ምናልባት የማታውቀኝ ከሆነ እኔ ልንገርህ፣ ደህንነት የተማርኩት መካነ ኢየሱስ ቸርች ነው በልጅነቴ ልጅ እያለሁ። ምናልባት የማታውቀኝ ከሆነ እኔ ራሴን ላስተዋውቅሽ ዛሬ። እንዲህ ዝም ብሎ ተራ ሰው አይደለም ያስተማረኝ። ዶክተር መስፍን ሐዋሳ ገበያ ዳ መካነ ኢየሱስ ቸርች። አንዳንዴ ምን አለ መሰላችሁ እግዚአብሔርን በራሳችሁ ልክ ቀደን ካልሰፋን የምትሉ አይነት በጣም አደገኛ የሆናችሁ ሰዎች አላችሁ። እግዚአብሔር በእኔ ልክ ነው የምትሉ አይነት ሰዎች እባካችሁ ተመለሱ። ተመለሱ። እኔ የፕሮቴስታንት ትምህርት አዲስ አይደለም በነገራችን ላይ እናገራለሁ። እኔ እዛ ቤትም እያለሁ እኮ እናገር ነበር። በኮንፊደንስ ነው የምናገረው። አምኜ የተቀመጥኩበት ስለነበረ በኮንፊደንስ ነበር የምናገረው። አሁንም እዛ ቤት ሆኜ የሆነ ፖለቲካ የሆነ ፕሮፓጋንዳ ምናምን እንደዚህ አይደለም ሳደርግ የነበረው። ላመንኩበት ነገር ጫፍ ድረስ ሂጂ እስኪ ገባኝ ድረስ እናገራለሁ። እዛ እያለሁኝ ከሆነ ቤተ እምነት ተቋም ጋር ሆኜ ሌላ ቤተ እምነት ተቋምን እንትን እያልኩ አልነበረም። የወንጌል አማኙን መሳደብ እንጀራ አርገኸዋል። የወንጌል አማኙን እንትን እያሉ ማበሻቀጥ ማብጠልጠል እንጀራ አርገኸዋል። እሱን የምትከተሉ ሰዎች እኔ እግዚአብሔር ልብ ይስጣችሁ በእውነት። የትኛው ሐዋርያ ነው እንዲህ ያለ? የትኛው ነብይ ነው? አንዳንዴ ከባድ እኮ ነው። ምን ወዴት እየሄዳችሁ ነው? እስቲ ጥያቄ ካለ በቃ ይሄም ልጅ ሆነ ከዚህ ልጅ ጋር ያላችሁ ሰዎች ኑና ጠይቁኝ። ኦኬ። ግን አንድ ጥያቄ መልስልኝ። እኔ እንዴት ባልንጀራ ላርግህ ብለዋል? ባልንጀራዬ እንዴት ነው ልትሆን የምትችለው? እሺ የምታስተምረኝ ከሆነ እንዲህ ነው የምታስተምረኝ? የምትነግረኝ ከሆነ እንዲህ ነው የምትነግረኝ? እኔ ሲሳይ ቤት የገባሁት ላስተምር አይደለም። ኑ ላስተምራችሁ፣ በዛሬ በዚህ ርዕስ አስተምራችኋለሁ ብዬ እኔ ትምህርት አልጀመርኩም። እሱ ቤት በተከታታይ ስሜ እየተነሳ ስለነበረ ነው፣ የሚቆም ነገር ስላልነበረ ነው። ስለዚህ መልስ ነው የሰጠሁት።
ኦርቶዶክሳውያን ገብተው በጣም ሞክ ያደርጉ ነበር፣ ይሳደቡ ነበር በተከታታይ ይገባል። የሱ ጓደኞችም ይገባሉ፣ ይሳደቡ ነበር። ኦኬ ለምንድን ነው መጥቼ የማልነግራቸው ለነዚህ ሰዎች አልኩኝ። ዝም ስል መከራ፣ ገብቼ ስናገር መከራ። እኔ ስሰደብ ለምንድን ነው ቪዲዮ ያልሰራከው? እንደዛ ሞክ ሲያደርግ የኔ ህይወት አያሳስብህም ነበር ወይ? ሲሳይ ወንጌል አማኝ ነው አይደል? እሱ ቤት ገብተው በኦርቶዶክስ ስም ራሳቸውን ሰብይሞ የሚሳደቡ ጀብራሪዎች ገብተው ሲሳደቡ ለምን ቪዲዮ አልሰራህም? ምክንያቱም እንጀራ አይሆንም። ምክንያቱም የገቢ ምንጭህ ኦርቶዶክሶች ናቸው። አንተ ጴንጤን ተሳደብ፣ ፕሮቴስታንትን ተሳደብ፣ የገቢ ምንጭ ይሆናሉ። ስለዚህ እንጀራ የምትበላው ወይም ገንዘብ የምታገኘው የወንጌል አማኝን ስትሳደብ፣ ስታጥላላ፣ ስትገፋ፣ እንደፈለክ ስትናገር። አይናገሩህማ፣ ዝም ነው የሚሉ። በነገራችን ላይ እዛም ማይክፋቸው እዚህ ማይክፋቸው እያላችሁ መሀል ላይ የምትረግጡ ሰዎች እባካችሁ አቁም። ሲጀመር እኔ ማንንም የማስተማር አቅሙ የለኝም። ሰውን የሚያስተምረው እግዚአብሔር ነው። እንዴ ምን እየሆናችሁ ነው? እነዚህ እንኳን ዝም ቢሉ የቢታንያ ድንጋዮች ያመሰግኑኛል ያለ አምላክ እኮ ነው ያለን። እንዴ ነው አምላክ ቀየራችሁ እንዴ? ቆይ ሌላ እግዚአብሔር ይዛችኋል ወይ? የእናንተ እግዚአብሔር የትኛው? እንገሩን። ህዝቡ ክርስቶስን ሲያመሰግነው የአይሁድ መምህራን ምንድን ነው ያሉት? እባክህ እነዚህ የሚጮሁትን ዝም አስብላቸው ነው ያለው። እባክህ እነዚህ የሚጮሁትን ዝም አስብላ፣ እነዚህ እንኳን ዝም ቢሉ አላቸው የቢታንያ ድንጋዮች ያመሰግኑኛል ያለ። በክርስቶስ ነን የምትሉ ክርስቶስ ያልገባችሁ ሰዎች፣ ክርስቶስን እናውቀዋለን የምትሉ በህይወታችሁ ክርስቶስን ያልገለጣችሁ ሰዎች፣ የእውነቴን ነው ብላችሁ ሰውን ገንዘብ የምታደርጉት በምንድን ነው? በምንድን ነው? ተመስገን በአንድ ሳምንት ውስጥ ሲጠመቅ ለምን ቪዲዮ አልሰራህም? ለምን ይመስላል እኛ ሚዲያ ላይ ወጥተን ልክ አይደለም ብዬ ስናገር የነበረው? ትክክል አይደለም ይሄ ሰው ይማር እያልኩ ስናገር የነበረው ህገ ቤተክርስቲያን ስላልሆነ ነው። ለምን አልተ እንዳልክ ሲጠመቅ እንዳልክ ላይ የቪዲዮ ጋጋታ ማህት፣ ምክንያቱም ገንዘብ ታገኘ ነበር። ተመስገን ሲጠመቅ እንዴት ቪዲዮ አልሰራም? እንዴት ደምሮ ሲጠመቅ ቪዲዮ አልሰራም? ቁጭ ብለህ ከነሱ ጋር የምትውለው እንዴት ቪዲዮ አልሰራም? ምንድነው? እኔ አሁን አላማው ምንድነው? ይሄ ልጅ ጀስት እኔ ተጠመቅኩ አይደል? የትኛው ቸርች ነው ፍክል ላይ ነው? እኔ ደግሞ አስተማሪ ነው ትንቢት እየተናገርክ ነው ነገ ስለ ወዳጄ መጽሐፍ ቅዱስን አንብበህ ቢሆን ኖሮ የተናገርከው ቃል ራሱ በጣም ያስፈራህ ነበረ። በነገራችን ላይ ብሉት ነው አይደል የተባለው? ቃሉን እኮ እንድንበላው ነው አይደል? እንድንነጋገርበት እንድንኖርበት አይደል የተሰጠን?
የእውነት ክርስቶስን ታውቀዋለህ ወይ? ተረድተከዋል ወይ? እየኖርከው ነው ወይ? በክርስቶስ ደስተኛ ነህ ወይ? ታውቀዋለህ ወይ? ረፍት ያለው ሰው እንዳይሆንም በነገራችን ላይ ሌላው ሲቀር እኔ እኮ በእናትህ እኔ ለንግግር እንኳን እኮ ምቹ አይደለሁም በነገራችን ላይ ለምንም እንደማይመቸኝ ነው የመጣሁት በነገራችን ላይ ለምንም ኦርቶዶክስን እንዲያደረገ እንዳትል ኦርቶዶክስ ቤት እንዲያደረገ ሲባል የሰማሁ ነገር የለም። ምክንያቱም ዕውቀት ላይ ሞግት ስለሆነ ነበር ትምህርት ነበር እዛም እያለው አነሳ ነበር። እዚህ መጥቼ አንተ እንደምታሰው ልክ እነ ተመስገን የጌታ እንደምረው የዕለት ጉርሳቸውና ምግባቸው እንደሚያገኙ ቁጭ ብዬ ኦርቶዶክስን እየተሳደብኩ አይደል? ጓደኞቼ ማለት ነው ለጓደኞቼ አይደሉ ደምረውና ተመስገን እንደዛ አላደረኩ። እስኪ በምንድን ነው ልትወቅሰኝ የቻልከው? ወንድሜ ተው ይቅርብህ ስላልኩት ነው? ሲሳይን የሰበሰብካቸው ሰዎች አይጠቅሙህም ስላልኩት ነው? እማይኖር ክርስትና ቢነገር ምን ይጠቅማል ስላልኩት ነው? ክርስቶስ ኢየሱስ ይሻልሃል ስላልኩት ነው? ምንድነው አሁን እኔ ላይ ቪዲዮ ሰርተ በዚህ ልክ ልትናገረኝ የቻልክበት ምክንያት ምንድነው? ስሙት የሚናገሩ በጣም የሚደብር ነገር ኖረውታል። ጠይቃቸው ታውቃቸዋለህ። አግናጥሮስን ኖረዋል ሆነዋል። ጠይቃ እኔ ዛሬ ጠይቃለሁ። ፖሊካርፕን ሆነዋል ኖረዋል እጠይቃለሁ ዛሬ። አትመልስልኝም፣ ያሳፍርሃል። አየህ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝን ሳይሆን በሰው ፊት ከፍ ከፍ የሚያደርገኝን ነው። እንድኖር ለዚህ እድል ነው የተጠራሁት። እውነቱን ልንገርህ፣ ለዚህ እድልና ኃላፊነት ነው የተጠራኸው ወንድሜ። ትናንትና አንተው ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እባክህ እጅ ለእጅ ተያይዘን ወደ ታች ያለን ወደ ክርስቶስ መንግስት እንሂድ። በዚህ ጉዳይ ላይ ሀሳብ መስጠት አልፈለኩም አላችሁ። በዚህ ጉዳይ ላይ ሀሳብ መስጠት ስለፈለኩ ነው ቪዲዮውን ከፍቼ ያሰማኋችሁ። ከዚህ በፊት እንደምነግራችሁ ነው እዚህ ሶሻል ሚዲያ ላይ ጌታን ተቀበልን የሚሉ ሰዎች በአንድ ጊዜ ወደ ፕሮቴስታንቱ ዓለም ሲመጡ ማይክ ጨብጠው ሰባኪ የሚሆኑበት ጉዳይ አይገባኝም። የምታውቁት ወንድማችን እንግዲህ በኦርቶዶክስ ቤተክርስቲያን በጣም ታላቅ ተቀባይነትን ሲያጣ ያው ደግሞ ታላቅ ተቀባይነትን ያጣበት ምክንያቱም ደግሞ ተራጋጭነቱ፣ ተሳዳቢነቱ እንደሆነ ሁላችሁም ታውቃላችሁ። ከዚህ የተነሳ ሁሉ ፊት ሲያዞርበት ደግሞ ተመልካችና ኦዲየንስ ፍለጋ ወደ ፕሮቴስታንት መጥቷል። ይህንን ሪያሊቲ ስነግራችሁ ለብዙ ሰዎች የወንጌል እንቅፋት ሰው ሲድን ደስ አይለውም ምናምን እንደምትሉኝ አውቃለሁ። መዳን ራሱን ችሎ ደስ የሚያሰኝ በወንጌል ላይ የሆነ እውነት እንደሆነ በአምንም ከምን ወደ ምን እንደዳነ ግን ልታስረዱኝ የምትችሉበት ነገር ካለ ሀሳባችሁ መስማት እችላለሁ። በጣም በቃ እዚህ ሚዲያ ላይ ያለው ክርስትና ወይም ዳንን የሚሉ ሰዎች ክርስትናን አስማታዊ ሊያደርጉት ይፈልጋሉ። በአንድ ጊዜ የሚገነባ በነገራችን ላይ ከ14000 ሰዎች በላይ ነው እኔ ብሎክ ያለው። ከኔ ብሎክ ውስጥ የፈታችሁ ሰዎች ብዙዎቻችሁ ታውቃላችሁ ነው። ተከተላችሁኝ ያልተከተላችሁኝ እንዴ? ከአንድ ኦዲየንስ በላይ እኮ ቁጭ ብሎ ሳስተምር ይሰማል፣ ቁጭ ብሎ ይማራል። እኔ የሚማር ሰው ችግር የለብኝም እዛም ቤት እያለሁ ተቀባ ምንድነው እኔ አይ ዶንት ኖ ምን ተቀባይነት ግን ማለት ምን ማለት ነው? እኔ ቢያብራራልኝ ደስ ይላልና ተቀባይነት ሲያጣ እንዴ እኔ ምን ሆን ብለው ምን ነው የሚቀበሉት? ከሁለት ዓመት ታገስናቸው። 2 ዓመት የታገስናቸው በቃ ክርስቲያን ስላልነበሩ ነው። አጠር አድርጌ ልንገራችሁ። ዳይ አርናት ክርስቲያን በቃ
ክርስቲያኑን የሚጠቀሙት ለገንዘብ ነበር። ይሄን ነገር አቁሙ ነው ያልኩት። አቁሙ። ብቻዬን የተነሳሁት በነገራችን ላይ ሰው ማኒፑሌት ሲደረግ አቢዩዝ ሲደረግ እዛ ቤት ብቻዬን ነው የቆምኩት። አባቶች ጭምር ይሰድቡናል ብለው ባክ ሲያደርጉ ብቻዬን ነው ወጥቼ የተጋፈጥኳቸው። ብቻዬን ዳሴት በመረጃ ስሞግታቸው በመረጃ ነበረ ስሞግታቸው የነበረው እና ምን አይነት ሳምፕል ሰርቬይ እንደሰራ አላውቅም። በነገራችን ላይ እሱ ራሱ ነው ቤት ብሎክ ነበር በፊት ማን እንደፈታው አላውቅም። ፍቱኝ ብሎ አስፈት በሞዴሬተሮች ናቸው እንዲፈቱት ያደረገው። እሱን ራሱ ብሎክ አድርገዋል። እኔ ቤት ብሎክ ያልተደረገ ሰው ግን ነበር። እኔ ሁሉንም ብዙዎችን ብሎክ አደርጋለሁ። በነገራችን ላይ ሲሳደብ ካየው ብሎክ ነው ማድረገው እና ጥሩ አይደለም። ለማንኛውም ስሙት። አንድ ጊዜ ወደ ሰባኪነት የሚመጣ ነገር ሊያደርጉት ይፈልጋሉ። በእርግጥ ከክርስትና ወደ ሌላ ክርስትና አቅጣጫ ነው ሽፍት ያደረገው እንጂ ከእስልምና ወደ ክርስትና አልመጣም። ይሄ ግለሰብ ማለት ነው። ምን ልላችሁ ፈልጌ ነው፣ ስሩ ፕሮሰስ ብታደርጉት ለውጥ ሂደት ስለሆነ ማለት ክርስትና እንግዲህ ከወተት የሚጀመር ወደ አጥንት የሚኬድ ህይወት ነው። አሁን ለምሳሌ እኔ ከዚህ ከወንጌላዊ እምነት ወደ ኦርቶዶክስነት ሄድኩ ልበል። ከዛ ሄጄ በአንድ ጊዜ ማይኩን መያዝ አልችልም። ለምን? ያ ደረጃ ላይ እንግዲህ ማይኩን መያዝ አልችልም አለ። እኔ እኮ ምን ደምሮ ማይክ ሲይዝ ለምን ዝም አልከው? ተመስገን የጌታ ማይክ አልያዘ። አረ ሚዲያ ላይ ብትገቡ እኮ እንዳለ ማይክ የጨበጠ ነው የምታዩት። እኔ እኮ ወይ መጥቶ እኔን ቢጠይቀኝ ይሄው እገሌ ማይክ ጨብጧል። ስለ ኦርቶዶክስ ቤተ አሁን ልጅ ለእናቷ ምጥ አስተማረች። አሁን እኔ አቤል አቡና ስለ ኦርቶዶክስ ቤተክርስቲያን ለእኔ ለሌሎች ልትነግራቸው ነው። ታውቃታለህ ኦርቶዶክስ ቤተክርስቲያንን? አያውቃትም። የምሬ ማወቅ አይደለም ሲጀመር ያለበትን የወንጌላውያን እምነት አቤል አቡና ያውቃሉ። እስቲ ስላለበት ቤተ እምነት ያስተምር። እሱ ጋር ያለው ክርስቶስ አልቆበት ነው እንዴ? ሰው ፍጹም ከሃይማኖት ሲወጣ በቃ የሚመስለው ይሄ ልጅ ብቻ ነው። በጣም ይቅርታ አድርጉልኝ። ስሙት። መድረስ ራሱን የቻለ መንገድ ስላለው በእርግጥ እኛ ጋር ያለው ቅደም ተከተል አሁን ላይ የተዛባ እንደሆነ ቢገባኝም ግን አሁንም መጽሐፍ ቅዱስ በሚያሳየው መንገድ ሰዎች ጌታን ሲቀበሉ መጀመሪያ ዳግም ይወለዳሉ። ከዛ መንፈሳዊ ልጆች መንፈሳዊ ህፃናት ነው የሚሆኑት። ከፈለገው እምነት ለምን አይመጣም? ከፈለገው እምነት ይምጣ። በቃ ዳግም ተወልጃለሁ፣ እዛ ያልነበረውን እዚያ አግኝቻለሁ ህይወት ካለ ዳግም የተወለደው። ስለዚህ ዳግም እንደተወለደ ልጅ የቃሉን ወተት መመኘት፣ የቃሉን ወተት መራብ፣ የጌታን ፍቅር ማጣጣም እና በመንፈሳዊ ነገር ስር መስደድ ነው እንጂ ያለበት መስበክ የለበትም። ይህን ስል የተነኩበትን ህይወት ሼር እንግዲህ መስበክ የለበትም እያለን ነውና በጣም ረጅም ሰዓት እንግዲህ ሰምታችሁታል። ሲሳይ ቤት እየከፈተ ምን ሲያል በጣም ብዙ ቪዲዮዎች ይደርሱኛል ምናምን። እሱም ቤቱን በከፈተ ቁጥር የቤታቸው አጀንዳ እኔ ነበርኩ። ዲስ ማች ግን እኔ አእምሯቸው ላይ ተጽዕኖ ፈጥራለሁ ወይም ጫና ፈጥራለሁ ብዬ አስቤ አላቅም ነበር። ኮንቲኒየስሊ ሲሳይ ቤት ስም ይነሳ ነበር። ገብቼ ለዛ ነው መልስ የሰጠሁት። እንዳሴት ወዳጄ መጽሐፍ ቅዱስን አንብበህ ማታውቅ ከሆነ ልንገርህ፣ ለሚጠይቋችሁ ሁሉ መልስን ስጡ ይላል መጽሐፍ ቅዱስ። አቤል አቡና ሌሎችን ተዋቸውና ለአንተ ብቻ ለሚጠይቁህ መልስ ስጥ አይደለም። ስለተነኩበት ህይወት እኔ አዲስ መጽሐፍ ቅዱስን አንባቢ ሆንኩ ሰው አይደለሁም። በነገራችን ላይ የቃሉን ወተት ይመኛል። እኔ እኮ ስብከት ምተች ሰው ነበርኩኝ ታውቃለህ። ግን እኔ አንደርስታንድ ቢያደርገኝ ደስ ይለኝ ነበር። ይሄ ትምህርት እንደ መጽሐፍ ቅዱስ ልክ አይደለም እያልኩ ምተች ሰው ነበርኩ። ቅዱሳት መጽሐፍት ይሄን አይናገሩም። አይ ዶንት ኖ ምንድነው? አሁን ጀስት እኛ ህብረት እናደርጋለን። በነገራችን ላይ ህብረት እናደርጋለን።
ኦንላይንም እየወሰድኳቸው ያሉ ኮርሶች አሉ። ኦንላይን እንዲሁ ከወንድሞች ጋር ህብረት እያደረግን ነው በውስጥ። እሱም ብቻ አይደለም እንዲገባህ ነው። አሁን አይደለም በነገራችን ላይ ብዙ ማውራት አስፈላጊ ስላልሆነ አቤል አቡና በጣም የሚጠቅምህን ኦንላይን ኮርስ መማር የምትፈልግ ከሆነ ልልክልህ እፈልጋለሁ። በጣም ትጠቀምበታለህ ብዬ ስለማስብ በጣም እኔ ሼር አደርጋለሁ። ዶክተር ናቸው ሼር ያደረጉኝና ከሳቸው ጋር ሞር ኢንቲሜት ነው። በጣም ደስ የሚል ኮሚኒኬሽን አለን፣ እናወራለን፣ ዲስከስ እናደርጋለን ምናምንና ምናልባት ከሳቸው ጋር ሼር የምናደርጋቸውን ነገሮች እልክልሃለሁ። መማር የምትፈልግ ከሆነ ልብህ ቅን ከሆነ መጽሐፍ ቅዱስን ማወቅ የምትፈልግ ከሆነ መጽሐፍ ቅዱስን በምላት መረዳት የምትፈልግ ከሆነ ልልክልህ እችላለሁ። እኔን ማውራቱ አይቀልም። እኔም በውስጥ መስኩል መተህ በቃ እሺ ወንድሜ ነው ብለህ ካሰብክ መተህ በውስጥ መስመር ይሄ እኮ ስህተት ነው፣ እንዲህ ብታረግ እንዲህ ቢሆን ብትለኝ ተሳስቷል ብለህ እንኳን ብታስብ ለሲሳይም በዙሪያ ላሉትም ነው መልስ የሰጠሁት ገብቼ። ምክንያቱም ብዙዎችን እያሰናከሉ ስለነበረ ብዙዎቹን በጣም የሚገርምህ ሲሳይ እኔ ከተናገርኩ በኋላ ምንም አልተናገርም። ቤቱን ዘግቶ ነው የወጣው። እኔን እንዲናገር የሚያደርግ አቅምም ሞራልም በሳቱ ስላልነበረው ዳሴት እና አንዳንዴ እኔ ከፈለክ ማደግ ነው የምትል ከሆነ ስፒሪቹዋል ግሮዝ ኤንድ ዴቨሎፕመንት እንደ ዓለማዊ ነገር አይደለም። ቃሉን ማወቅ ብቻ አይደለም፣ በቃል ውስጥ መኖር ነው። ስለዚህ ቃሉን ማወቅ በቃል ውስጥ ስንኖር እንዴት መኖር እንዳለብን ብታወራኝ አወራህ ነበር። ብዙዎቻችሁ በእውነት ነው የምላችሁ ይሄን ልጅ የምታውቁት የምትረዱት ወይም እንትን ልትሉት የምትችሉ ሰዎች ካላችሁ እባካችሁ ቅረቡና ችግሩን ጠይቁት። በሆነ ነገር በጣም ኦብሰስድ ይሆናል። የሆነ የሚስለው ነገር አለ። በራሱ ልክ ሰውን ሰፍቶ አስቀምጧል። እኔ በር ነኝ እያለ ነው። ከእኔ ፍቃድ ጠይቁ፣ በእኔ በኩል ካልመጣችሁ፣ እኔ አፕሩቭ ካላደረግኳችሁ፣ እንደዛ እያለ ነው። ለአይሁዳውያን ወንጌል በነገራችን ላይ አዲሳቸው አልነበረም። በነቢያት ሲነገራቸው የነበረ የትንቢት ቃል ስለነበረ ለአይሁዳውያን ወንጌል ምስክርነት ነበር። ይሄው መጥቷል፣ በመጽሐፋችሁ የተጻፈ ይሄው ሆኗል፣ ተፈጸመ። ይሄው አባቶቻችሁ ተስፋ ሲያደርጉት የነበረ አምላክ ይሄ ነው። እንደ አዲስ መጽሐፍ አልጻፉላቸው። በመጽሐፋቸው ላይ ያለ መጽሐፍት ሁሉ ስለኔ ይናገራል ብለዋልና መጽሐፍት ላይ ያለውን የበተኑላቸው ያብራሩላቸው። መጽሐፋቸውን የተረኩላቸው። ተፈጸመ እያለ የሄደው ለአባቶቻቸው የገባውን ቃል ነው። ፍጻሜነቱ ግን ለዓለም ሁሉ ነበረና በነገራችን ላይ የይስሐቅ መመረጥ ለኬጡራና ለአጋር ልጆች መዳን ነበረ። ያዕቆብ መመረጥ
ለኤሳውያን ወይም ለኤሳው ልጆች መዳን ነበረ። ያዕቆብን ጠላው፣ ያዕቆብን ወደድኩ ኤሳውን ጠላው ሲል እግዚአብሔር የሚጠላ አምላክ ሆኖ አይደለም። በያዕቆብ በኩል የኤሳውን ዘር ስለሚባረክ ነው። ወዳጄ በቤቱ መኖር አይደለም። እናንተ የአብርሃም ልጆች ነን ትላላችሁ፣ የአብርሃምን ስራ አሰሩም ይላቸዋል። አይሁዳንን ጭምር የተመረጥንን ሕግና ነቢያት የኛው ናቸው ከኛው ናቸው ለኛ ናቸው ለሚሉ የአብርሃም ልጆች ነን ትላላችሁ፣ የአብርሃምን ስራ አሰሩ። የአብርሃም ልጅ ለመሆን የአብርሃምን ስራ መስራት ነበረ። አሁንም ወዳጄ የክርስቶስ ልጅ ለመሆን የክርስቶስ ልጅ ነኝ ማለት አይደለም፣ የክርስቶስን ስራ መስራት ነው። ህይወት ማለት ይሄ ነው። በነገራችን ላይ ልጅ ነኝ ስላልክ በክርስቶስ አትኖር። የአብርሃም ልጅ ነን ስላሉ የአብርሃም ልጆች እንዳልነበሩ ነግሯቸው። ከነዚህ ድንጋዮች እንዳንዱ ለአብርሃም ልጅ አድርጎ ሊያስነሳ ይችላል። ልጅ አድርጎ ሊያስነሳ ክርስቶስ ከህዝብና ከአሕዛብ ተወለደ ስንል የክርስቶስ ጄኒኦሎጂ ዓለምን የማዳን ምስጢር እንደሆነ እየነገረን ነበር። እነ ሩት በዘር ግንድ ውስጥ ሲገቡ አይደል? ብዙዎች በክርስቶስ የዘር ግንድ ውስጥ ሲገቡ ሩመር እንዳይነሳ ነው፣ የኛ ብቻ ነው ብለው እንዳይናገሩ ነበር። እና እባክህ እንዲህ ማደግ ነው እንዲህ መሆን ነው እንዲህ እግዚአብሔር ሰውን አይቀይርም ብለህ ታምናለህ? የበልዓምን አህያ ያናገረ አክብሮ በእጁ የፈጠረን ፍጥረት እግዚአብሔር ምስክር አድርጎ አያቆምም ብለህ ታምናለህ ወይ? እግዚአብሔር እገሌ ካልተናገረልኝ አልከብርም የሚል አምላክ ነው ወይ ብለህ ታምናለህ ወይ? እና አንዳንዴ ክርስትና ማለት አንተ እንደምታስበው አይደለም። ክርስትና አንተና በአንተ ዙሪያ ያሉ ሰዎች እንደሚያስቡት አይደለም። ወዳጄ የተጠራኸው ለእንደዚህ አይነት ህይወት አይደለም። ወዳጄ የተጠራኸው ስለቀደሙት እየጠቀስክ ምስክር እንድትሆን አይደለም፣ የቀደሙትን ህይወት እንድትኖረው ነው። እኔን ምሰሉኝ ሲል ክርስቶስ እርሱን የመሰሉት ደግሞ እኛን ምሰሉ አሉ። ማንን ነው የምትመስለው? እሺ እኔ አሁን ማንን እንደምትመስል እኔ አጣሁኝ። በቃ የቱ ጋር ላስቀምጥ? ኦኬ አዲስ ነው አያውቅም ወተቱን እንትን እሺ ለምን አታስተምረኝም? መተህ ሚዲያ ላይ በፍጹም ያልተባለ ነገር ያልሰማኸውን ያልነበርክበትን ቪዲዮ ከምትሰራ መድረክ ተሰጥቶት ሰባኪ ኧረ እኔ በእናትህ እኔ የትም ቸርች አልሄድኩ። አንድ ቸርች ነበረ፣ እሱንም ተው አልነግራችሁ ሌላ ጊዜ ነግራችኋለሁ። እና አልሄድኩም የትም። በነገራችን ላይ አንድ ቦታ ነው ያልኩት። የኔ የቸርች ሂጂ ማይክ ሂጂ እንትን ስላይተኝ ታውቃለህ። ቆይ ታይም ትራቨለር ሆነ እንዴ ሰው? እኔ አንዳንዴ እኮ በጣም ነው የሚገርመኝ። ታይም ትራቨለሮች አሉ አይደል? ወደፊት ነው ያሉ ተብሎ የሚታሰቡ ሰዎች እኔ የታየኸኝ በተደጋጋሚ ሞክስ ያደርግና ሲያሰድበኝ ስለነበረ በእኔ ምክንያት መሰናከል ስለሌለባቸው ገብቼ ነገርኩት። በቃ የተገለጠው እውነት ይሄ ነው። የመሰከርኩት ስለዚህ ነው። እኔ ከዚህ በኋላ ስላለፈው የምተረክበት ህይወት ሳይሆን ያለፉትን መስዬ የምኖርበት ህይወት ጥሬ ለዚህ ነው ብዬ ነው የመሰከርኩለት። እና
እና ፕሊስ በቃ አሁንም በጣም ነው ማከብርህ፣ በጣም ነው የምወድህ። እውነት እግዚአብሔር እድል እየሰጠ ነው። በተለይ ላንተና ለሲሳይ እግዚአብሔር እድል እየሰጣችሁ ነው። ተመለሱ በቃ። እግዚአብሔር እኮ ማርኮ የሚያስቀርብ ነገር አለ። እንዴት እግዚአብሔርን አጣኸው? እንዴት እግዚአብሔርን ረሳኸው? እውነት አንተ እግዚአብሔርን አውቀዋለሁ የምትል ከሆነ የክርስቶስ ፍቅር በውስጤ አለ የምትል ከሆነ እንዴትስ አትጸልይልኝም? እንዴትስ በውስጥ አትነግረኝም? ሰሙ ይሄ ጥፋትህ ነው፣ ይሄ ከአንድ ክርስቲያን አይጠበቅም፣ ይሄ እንዲህ ብትለኝ እኔ አልሰማህም ወይ? አይደለም አንተ እኔ ማንንም የመስማት ችግር የለብኝም። እዛም ቤት እያለሁ እዚህ መጥቼ ማንም ላወራህ ብሎ እኔ እንትን ያላልኩት ሰው የለም። ምን ያወራለሁ? እኔ በነገራችን ላይ በጣም ሰውን ሪስፔክት አደርጋለሁ። አንድም ቀን ሰሙ እንዲናቀነ እንዲህ አላወራችሁም አለን ብለው አንድ ቀን ከሰውኛ ያቁም ነው። 7 ዓመት ነው ሊሆን ነው እዚህ ፕላትፎርም ላይ በምን ስለሄኝ ነው አግኝተኸኛል ወይ ስትናገር? ኦኬ አንተ ይሄን ተናገርክ፣ በቃ እሺ እኔ ተሸማቀቅኩ፣ ደነገጥኩ፣ ምናምን አቆምኩኝ ህብረት ማድረግ። አንተ ምንድነው የምትጠቀመው? ጥቅምህ ምንድነው? ቆይ በጣም ማዝነው ምን እንደሆነ ታውቃለህ? አንተን እየሰሙ ፈርተው ደንግጠው የሸሹ ሰዎች፣ በአንተ ምክንያት ከእግዚአብሔር ጋር የተጋጩ ሰዎች፣ በአንተ ምክንያት እግዚአብሔርን ያጡ ሰዎች፣ እነዚህ ያሳስቡኛል። በጣም ነው የደነገጥኩት በነገራችን ላይ ቪዲዮውን ሳየው። በጣም ምን ሊናገር ፈልጎ ነው? ምን ሊለኝ ፈልጎ ነው? እኔን የት ነው ያየኝ? የቸርች ጄኒ ስሰብካየ እኔ እኮ ወጥቼ የሆነ ቸርች ላይ ቀረጾኝ ብዬ እንዲህ አላደረኩኝ። የሆነ ቸርች እጂ ተቀርጬ መድረክ ላይ እንትን ስለ አላደረኩም። የታየከኝ ልትናገረኝ የታየኸኝ። አንዳንዴ እኮ ለትችት የሚመች ሰው አለ። ለምንድን ነው የተቸኸኝ ወንድሜ? ስለ ተሰሎንቄ ክርስቲያኖች ቁጭ በልና አንብብ መጽሐፍ ቅዱስ። አንደኛውንም ሁለተኛውንም የተሰሎንቄ መልእክት ቁጭ ብለህ አንብብ። ቅዱስ ጳውሎስ ወንጌል ሰብኮላቸው ከብዙዎች አላመኑም የተባለው ተሰሎንቄ ነው። ብዙዎች ተገለዋል፣ ንብረታቸው ተወስዷል፣ ተዘርፈዋል፣ በድካም ውስጥ ነበሩ። ገላቸውን እንኳን አሳልፈው ለአሕዛብ ወደ መስጠት ደረጃ ደርሰው ነበር። እምነታቸውን ወደ መካድ ደረጃ ደርሰው ነበር የተሰሎንቄ ክርስቲያን። ኢቭን ስላልተቀበሉ ጳውሎስን ሲያሳዱት ቤሪያ ገብቶ ነበር። ቤሪያ ድረስ ሊገሉት ጳውሎስን ሲመጡ ከቤሪያ ነው ወደ አቴና ይሸሸው። አቴና ሆኖ ነው ለተሰሎንቄ ክርስቲያኖች እነዛ በመዛል ውስጥ ላሉ ለደከሙ ክርስቲያኖች ብሎ እንደጻፋቸው እናንተ ብርቶች እያለ ነው የጻፈላቸው። አንብቦ ለአንተ ለህይወት ትልቅ መልእክት ነው። እግዚአብሔር ምን ያህል በእናንተ እንደተመሰገነ አውቃለሁ። እኛ በእናንተ ውስጥ ስላለን ቦታ አውቃለሁ። እንዴት እያሞካሻችሁ፣ እንዴት በክርስቶስ መበርታት እንዳለባችሁ። እና ያኮ እምነቱን ለመቀየር ትንሽ ነገር ለሚፈልግ ህዝብ ነው የተሰሎንቄ መልእክት የተጻፈው። ከማን ወገን አርገን እንመድብክ? ደክሜ ብታገኘኝ በዚህ ልክ ነው የምታጽናናኝ? ወድቄ ብታገኘኝ በዚህ ልክ ነው የምትሰብረኝ? ሸሽቼ ብታገኘኝ በዚህ ልክ ነው እየተከተልክ የምትደበድበኝ? ባንተ ማን ነው የሚከብረው?
እባክህ ያስካቸውን የእግዚአብሔር ሕዝቦች ልቀቅ። ምናልባት ወንጌልን መስበክ መክሊት ላይሆን ይችላል። ምናልባት ደግሞ እግዚአብሔር እድል እየሰጠህም ሊሆን ይችላል። በቃ ተው፣ አይጠቅምም። ብዙ ጊዜ ሰምቻለሁ። አንድ ቀን እንዲሁ ታርጌ ያውቃለሁ አንተ ስትሳደብ አንድ ቀን ይሄው አቤል አቡና እንዲያረገ ብዬ አንድ ቀን። ስንት ዘመን ሆነክ መሳደብ ከጀመርክ? ስንት ዘመን? ቼክ አርጌክ ለምን እንደማላቅ ታውቃለህ? እንደውም ብሎክ ነበር ያደረኩክ። ብሎክ ለክርስቶስ የሚመች አይነት ስብዕና ስላላየውብህ። በቃ ይሄ ሴንተር ኦፍ አቴንሽን መሆን ትፈልጋለህ። ሁሉም ስለ አንተ እንዲያወሩ፣ ሁሉም አንተና ሁሉም እንደዚህ መሆን ትፈልጋለህ። ወዳጄ በጎ ነገርን አድርግ። በበጎ ነገር ራስህን ግለጠው። ማንም ማንንም ጠርቶ ማንም ማንንም ሰብስቦ አይደለም። እግዚአብሔር ነው ሰውን የሚሰበስበው። እግዚአብሔር መናገር የፈለገውን ሰው አይደለም በሰሙ አይደለም በሌሎች ይቅርና እንደ በለዓም አህያ እያናገረ አካባቢህ ካለ ድንጋይ አስነስቶ እንዲመሰክርልህ ሊያደርግ ይችላል። አይደለም ወዶ በፈጠረው ባከበረው ፍጥረት ይቅርና በቃ አሁን ከክርስትና እኔ ጊዜ ብትወስድ ደስ ይለኛል። እኔ ከፈለክ ላግዝህ እችላለሁ፣ ገና ነኝ አይደል? አዲስ ነኝ አይደል? እኔ ገና ወተት የሚባል ነገር አለ አይደል? እስኪ እኔ እናንተ አብረን እንደግ። ይሄን ጥሪ ላድርግልህ። አብረን እንደግ፣ አብረን እንማር። በዚህ ትራክ ውስጥ ግን የፈለከውን ጥያቄ ትጠይቀኛለህ። እኔ ይሄን ጥሪ ነው ማቀርብልህ። ምክንያቱም በየትኛውም የወንጌል መስፈርት እያየሁ ስላልሆነ ቁርአን ታምናለህ እንዳለል ያንተን ገጸ ባህሪ ያዘ ቁርአን ውስጥ የለም። መጽሐፍ ቅዱስ ታምናለህ ብዬ እንዳለል ባንተ ልክ መጽሐፍ ቅዱስ የተገለጠ ሰው የለም። ምናልባት የትኛውን መጽሐፍ እንደምትከተል አላውቅም። እባካችሁ በተቻላችሁ መጠን እባካችሁ ይህን ልጅ አጠገቡ ሆናችሁ ጎበዝ የምትሉ እያጠፋችሁት ነው። ለመረዳት መጀመሪያ ዲፋይን ቢደረግ ልጁ ከእግዚአብሔር እየሸሸ ነው። ከእግዚአብሔር ልጁ እየሸሸ ነው። መሸሻር ከእግዚአብሔር ሸሽቷል። በተቻለን መጠን ልንጸልይለት የሚገባ አይነት ሰው ነው። ሊያሳዝነን ይገባል። እኔ እሱን መናገር ተገብቶኝ ምናምን እንደዛ አይደለም። ምናልባት በብዙ ነገር ከኔ ሊሻል ይችላል። እርግጠኛ ነኝ ከኔ የሚሻላል። ነገር ግን መንፈሳዊ ሕይወት ላይ እያደረገ ያላቸው ነገሮች ደስ አይሉ። እና እግዚአብሔር ይድረስለት። ሀሳብ ያላችሁ ሰዎች ሀሳብ ስጡ፣ ወይም ቪዲዮን መጨረስ ካለብን ቪዲዮ መጨረስ እንችላለን። ሀሳብ ያላችሁ ከዚህ በላይ ብዙም አስፈላጊ ስላልሆነ ሀሳብ ስጡላችሁ።